50 ሺህ ብር በአንድ ቀን ፕሮሰስ ብቻ መበደር ይቻላል። ውስብስብ አይደለም፣ በጣም ቀላል ነው። ከዚህ ቀደም በሰራሁት ቪዲዮ 50 ሺህ ብር በአንድ ቀን ፕሮሰስ እንዴት መውሰድ እንደሚቻል ዘርዝሬ ነግሬያቸዋለሁ። ከየትኛው ባንክ ወይም ከየትኛው ማይክሮ ፋይናንስ ተቋም የሚለውን ነው ያልነገርኳችሁ። አሁን በዚህ ቪዲዮ ከየትኛው ማይክሮ ፋይናንስ ተቋም ወይም ባንክ እንደሆነ ዘርዝሬ ነግራችኋለሁ። ወደ ዝርዝሩ ከመግባቴ በፊት የኔ ዓላማ ብዙዎች የፋይናንስ እጥረት ገጥሟቸው ህልም ኖሯቸው ገንዘብ እንዴት ላገኝ፣ የገንዘብ ችግሬ እንዴት ልቅረፍ የሚሉ ማአት ሰዎች አሉና እነሱ ከትንሽ ጀምሮ እስከ ትልቅ ብር የገንዘብ እጥረት ያለባቸው ሰዎች አሉና እነሱ እንዴት ማግኘት የሚችላሉ፣ በሀገራችን የባንክ ሁኔታ እንዴት ማግኘት ይችላሉ የሚለውን አማራጮች ለመጠቆም ነው ይህን ቻናል ያቋቋምኩት። ስለዚህ አንድ ቀን እናንተ ልትጠቀሙበት የምትችሉትን ቪዲዮ ልሰራ ስለምችል ሰብስክራይብ ማድረጋችሁን፣ ኮሜንት ማድረጋችሁንና መከታተላችሁን አትዘንጉ። ዛሬ የሰራሁት 50 ሺህ ብሩን እንዴት ማግኘት እንደምትችሉና ትረስት እንድታደርጉኝ ከማሰብ የተነሳ ነው። ስለዚህ እስከ መጨረሻው ስሙና 50 ሺህ ብር በቀላሉ እንዴት ሄዳችሁ እንደምትበደሩ ዝርዝር አድርጌ እነግራችኋለሁ። ከየትኛው ድርጅት እንደሆነ አሳውቃችኋለሁ። ስለዚህ ሰብስክራይብ ማድረጋችሁን አትዘርጉ። ይጠቅማችሁ፣ ለራሳችሁ ነው። ባታደርጉ መብታችሁ ነው፣ ለራሳችሁ ነው የሚጠቅማችሁ። ብድሩን ለመውሰድ ወደ ባንክ ከመሄዳችሁ በፊት ምን መያዝ እንዳለባችሁ፣ ምን ማሟላት እንዳለባችሁ፣ መጉላላት እንዳይፈጠር ከዚህ ቀደም የሰራሁት ቪዲዮ ላይ 5 ነገሮችን ጠቅሻለሁ። ያንን ቪዲዮ ወደኋላ ተመልሳችሁ እነዛን 5 ነገሮች ቀድማችሁ አሟሉ። እነዛን ካሟላችሁ በኋላ ቀጥታ ወደ ባንክ ትሄዳላችሁ፣ ወደምጠቁማችሁ ባንክ። እዛ የመጀመሪያ ጥያቄ ታቀርባላችሁ። ያንን እነዛን አሟልታችሁ ከሆነ በአንድ ቀን ጠዋት ፕሮሰስ ካረጋችሁ ከሰዓት መውሰድ ትችላላችሁ። ይህን ለማድረግ ግን እነዛን 5 ክራይቴሪያዎች ወደ ባንኩ ከመሄዳችሁ በፊት ማሟላታችሁ እርግጠኛ ሆኑ። በአንድ ቀን የሚያልቀው እነዛን 5 ክራይቴሪያዎች ስታሟሉ ብቻ ነው። እዚህ ቪዲዮ ላይ ደግሜ እነዛን 5 ክራይቴሪያዎች አልነግራችሁም፣ ምክንያቱም እዛ ቪዲዮ ላይ ስላወራሁኝ። እዚህ ጋር የምነግራችሁ ብድሩ በምን ያህል ጊዜ ይመለሳል፣ ወለዱ እንዴት ነው፣ አከፋፈል ሁኔታ ውስጥ እንዴት ነው የሚለው ነው የምነግራችሁ። ብድሩ እንደዚህ ነው። እዛኛው ቪዲዮ ላይ ተናግሬያለሁ። ብድሩ 50 ሺህ ብር ነው የሚሰጣችሁ። ብድሩ የሚለቀቀው በቴሌብር አካውንት ነው ብያለሁ። ቴሌብር ላይ ነው አክቲቭ የሚደረግላችሁ። ምንም አይነት ወለድ የለውም፣ ወለድ አያስከፍልም። ግን የአገልግሎት ክፍያ የሚባል ነገር ነው ያለው። ወለድ ሳይሆን የአገልግሎት ክፍያ አንድ ጊዜ የሚከፈል ማለት ነው። ስትመልሱት አብሮ ተጠቃሎ የሚከፈል ነው። ብድሩ የጊዜ ገደብ 2 ወር ነው። በ2 ወር ውስጥ የ50 ሺህ ብሩ የአገልግሎት ክፍያ 8 ሺህ ብር ነው። ግዴታ 50 ሺህ ብሩ መመለስ አይጠበቅባችሁ። አንድ አክቲቭ ካስደረጋችሁ እየመለሳችሁ የመላለሳችሁ በየ2 ወሩ ማራዘም ትችላላችሁ ማለት ነው። የአገልግሎት ክፍያው 8 ሺህ ብቻ እየከፈላችሁ በየ2 ወሩ እንደ አዲስ ማደስ ትችላላችሁ። ብድሩን ከመውሰዳችሁ በፊት ደጋግሜ ላሳስባችሁ የሚገባው ነገር ስራ ላይ ካልሆናችሁ፣ ለግል አገልግሎት ወይም ለጊዜያዊ ቁሳቁስ ለመግዛት ምናምን ብላችሁ የምትበደሩ ሰዎች ሀሳብ ካላችሁ አትበደሩ። ምክንያቱም እዳው ከዛ ከ2 ወር በዛ 2 ወር ውስጥ መመለስ ካልቻላችሁ በየቀኑ ቅጣት አለው፣ ፔናልቲ አለው። በየቀኑ ነው የሚያድገው። ውል ስላለው ከየትም ከህግ አካል አታመልጡ። ምክንያቱም ያ የሚሰጣችሁ ድርጅት ውል አለው፣ ጥብቅ ውል አለው። ስለዚህ ላይፋችሁን የሚያመሰቃቅለው። ፕላን ለሌለው ሰው ብድር አስፈላጊ አይደለም። ስለዚህ የሆነ ነገር ፕላን ያደረጋችሁና በየ2 ወሩ ያንን ቢያንስ 50 ሺህ ብር መመለስ ባትችሉ በየ2 ወሩ የአገልግሎት ክፍያውን ያን 8 ሺህ ብር መክፈል ለመቻላችሁ ቀድማችሁ አረጋግጡ። አለበለዛ ጣጣ ውስጥ ነው የምትገቡትና ቀድማችሁ ይህን መመለስ እችላለሁ፣ በ2 ወር ውስጥ 8 ሺህ ብር በዚህ 50 ሺህ ብር መስራት እችላለሁ የሚለውን ነገር ታሳቢ አድርጉ። ዝም ብሎ መበደር ላይ መሰካት ብቻውን ቫልዩ የለውምና ከመበደራችሁ በፊት ይህንን ተገንዘቡ። ምክንያቱም እያየው ስለሆነ ነው። በየቦታው በቀላል ይመስላችሁ 50 ሺህ ብር ተበድረው ብዙዎች እየተጨናነቁ ነው ያሉት። ለመቀበል ቀላል ነገር ነው፣ መመለስ ነው በጣም እኛ ሀገር አስቸጋሪው ነገር። ለዛም ነው አብዛኛው ባንኮች ያለ ተያዥ፣ ያለ ማስያዣ፣ ያለ ምናምን እያሉ የሚያደርቁት ሰውን። ምክንያቱም እያየን ነው። በቴሌብር ስንቱ ተበድሮ ሲሙን ይጥላል፣ ምን ይላል። አይቀርለትም፣ ወደፊት መክፈሉ አይቀርም። አሁን ዘመኑ እያደገ ቴክኖሎጂም እያደገ ስለመጣ በተለይ ደግሞ የፋይዳ ዲጂታል አይዲ ከመምጣቱ ጋር ተያይዞ ብድር ተበድሮ መጥፋት የማይታሰብ እየሆነ ነው። ለዛ አሁን ብዙ አማራጮች አሉ። ስለዚህ ዝም ብላችሁ ከየቦታው አትበደሩ፣ ላይፋችሁን የሚያመሰቃቅለው። ከዛ በፊት ምን ሰራበታለሁ ይሄ 50 ሺህ ብር የአገልግሎት ክፍያውን መልሶ ያመጣልኛል የሚለውን ትኩረት አድርጉና አስቡበት ለማለት ነው። ሲቀጥል እኔ በዩቲዩብ ላይ በብድር ዙሪያ ነው ለመስራት ፕላን አድርጌ የተነሳሁትና ይሄ እንደ ቀላሉና ማንንም ሰው ብድግ ብሎ ሄዶ መበደር እንደሚችል ታማኝነት ለማግኘትም ጭምር ነው። ይሄን ቀላሉን 50 ሺህ ብርን እንዴት ማግኘት ትችላላችሁ የሚለው የተወሰኑ ሰዎች ባለፈው ማግኝተዋል። 70 ምናምን ሰዎች ወስደዋል። አሁንም ይቀጥላል።
ታማኝነትን ለማግኘትና ብዙ ሰዎች እንዲጠቀሙ ለማድረግ መንገዶችን አማራጭ ለጠፋባቸው ጥቆማ ለመስጠት ነው ይህንን ቻናል የከፈትኩት። የ50 ሺህ ብር በእርግጠኝነት ትወስዳላችሁ። ከዛ ከቻናል የማጠፉ ማለት ነው። ከፍ ያሉ ብሮችም እንዴት መውሰድ እንደምትችሉ ስለምጠቁሙ ከፍ ያሉ እስከ በሚሊዮን ደረጃም እንዴት መበደር እንዳለባችሁ የምሰራበት ዘርፍ ስለሆነ ስለማውቀው ነው በዚህ በብድር ዙሪያ ለመስራት የተነሳሳሁት። ይህን 50 ሺህ ብር ከየት እንደምትወስዱ አሁን እነግራችኋለሁ። ተዘጋጁ። እንዲሁ በቀላሉ ደግሞ ከዚህ ድርጅት ነው ብዬ ከምገላገል ሌላ የቤት ስራ ልስጣችሁ። ሰብስክራይብ አድርጋችኋል ቻናሌን፣ ቀጥዬ እንዳግዛችሁ ኮሜንት ላይ ማገዛም በሉኝ። ብድሩን ማግኘት የምትችሉት ከተመሰረተ 3 ዓመት እንኳን ካልሞላው አንድ አስገራሚ ባንክ ነው። ይህ ባንክ ገና ከተመሰረተ 3 ዓመት እንኳን አልሞላውም፣ ግን በዚህ 3 ዓመት ውስጥ 2 ዓመት በተከታታይ ወደ ትርፍ የመጣ ባንክ ነው። ከ500 ሚሊዮን ብር በላይ ማትረፍ ችሏል። ይህ ባንክ በዚህ ሰዓት በኢትዮጵያ ውስጥ ከ105 ቅርንጫፎች በላይ አሉት። በየቅርንጫፎቹ ከሺዎች በላይ 50 ሺህ ብር ከሺህ ሰዎች በላይ ተበድረዋል። እናንተም የዛ አባል ሆኖ እነዛ መስፈርቶች አሟልታችሁ ዛሬውን ወደዛ ባንክ ሄዱ፣ ይህን 50 ሺህ ብር ተበደሩ። ይህ ባንክ አሃዱ ባንክ ይባላል። ሞቶውም ከብዙዎች ለብዙዎች ነው እና ብዙዎቻችሁ ሄዳችሁ ከብዙዎቹ ተበደሩ እላለሁኝ። መልካም ጊዜ። ሰብስክራይብ ማድረግ እንዳይረሳ።